በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንኳን የዐቢይ ጾም አራተኛ ሳምንት መጻጉዕ በሰላም በጤና አደረሳችሁ አደረሰን። ከጾሙ ረድኤት በረከት ምልጃ ጸሎት አይለየን። ውድ የምወዳችሁና የማከብራችሁ የቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ለሌሎች ጓደኞቻችሁም ሼር እንድታደርጉልኝ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። መጻጉዕ የዐቢይ ጾም አራተኛ ሳምንት። በዐቢይ ጾም ውስጥ ካሉ ሳምንታት መካከል አራተኛው እሁድ መጻጉዕ ይባላል። መጻጉዕ የተባለበት ምክንያት በዚሁ ሰንበት ከዋዜማ ጀምሮ የሚዘመረው ጾም ድጓ ድውያንን መፈወስን ዕውራንን ማብራቱን የሚያነሳ በመሆኑ ነው። 38 ዓመት የታመመው መጻጉዕ ኢየሱስ አዳነው። እንዲሁም ልጁ የታመመው የመቶ አለቃው ጌታ በቃልህ እዘዝ ልጄ ይድናል፣ በቤቴ ጣሪያ ስር አንተ ልትገባ አይገባህም አለው። ጌታ በሚያልፍበት መንገድ አንድ ዕውር ፈውሰኝ ብሎ ጮኸ። የሚመሩት ሰዎች ዝም በል አሉት። ዕውሩ ግን እምቢ ብሎ የዳዊት ልጅ ጌታ ይቅር በለኝ እርዳኝ እያለ ጩኸቱ ቀጠለ። በሰንበት ኢየሱስ መጻጉዕን ተነስ አልጋህን ተሸክመህ ባለ ጊዜ ቀኑ ሰንበት ነበር። መጻጉዕ አልጋውን ተሸክሞ ወደ ቤቱ ገባ። የእግዚአብሔር ልጅ በሰንበት ፈውስልና በሰንበት ድውያንን ፈውስ የዕውራንን ዓይኖችም አብራ እያለ 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ ሲማቀቅ የኖረውን መጻጉዕን ለሌሎቹ በልዩ ልዩ ደዌ የተያዙት ሕሙማን መፈወስ፣ በጠቅላላው ለምጽ ማንጻቱ፣ ዕውርን ማብራቱን፣ አንካሳዎችን ማርታቱን፣ ለምጻሞችን ማዳኑን፣ አጋንንትን ማውጣቱን ወዘተ እየጠቃቀሰና እያነሳሳ ስለሚዘምር ዕለቱና ሳምንቱ መጻጉዕ ተብሏልና። ስለዚህ ይህን ሰንበት የሕሙማን ፈውስ መታሰቢያ ዕለት ነው ማለት ይቻላል። በእነዚህ ሁሉ ታሪኮች የመጻጉዕና የሌሎቹም ሕሙማን ሁሉ ደህንነት ታሪክ እንረዳለን። የሰንበቱም ስያሜ ልብ ወለድ አጠራር ሳይሆን የቅዱሳን መጻሕፍት ምስጢርና የጾም ድጓ ይትበሃል ተከትሎ የተሰየመ መሆኑን እንገነዘባለን። የዕለቱ ምንባቦች አንደኛ የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1-26፣ ሁለተኛ ያዕቆብ መልእክት 5 ቁጥር 14-20፣ ሶስተኛ የሐዋርያት ሥራ ምዕራፍ 3 ቁጥር 1-12። የዕለቱ ምስባክ ደግሞ መዝሙረ ዳዊት ምዕራፍ 40-3 ያለው እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ክሎ ምስካቤሁ እምደዊሁ አንስ እቤ እግዚኦ ተሳሃለኒ። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ። መዝሙረ ዳዊት ምዕራፍ 40 ቁጥር 3 የሚለው ይሆናል። የዕለቱ ወንጌል በዮሐንስ ወንጌል ምዕራፍ 1 ቁጥር 1-25 ድረስ ያለው ነው። ቅዳሴ እግዚእ ያንን ተስፋ ያልነበረው በሽተኛ ከደዌ ሥጋ ፈውሶ ሕይወቱን የሰጠው አምላክ እኛንም በውስጥ በአፈ ካለብን ደዌ ሥጋንም ደዌ ነፍስንም እንዲፈውስልን ቁስለ ኃጢአታችንን እንዲያደርቅልን በሕይወትና በጤና እንዲጠብቀን የእርሱ የጌታችን የቅዱስ ፈቃዱ ይሁንልን። አሜን። ውድ የቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ጌታ ኢየሱስ ሆይ ተወዳጅ ጌታ ኢየሱስ ክርስቶስ ራሱ በግ ደሙንም ወይንንም ርሱንም ሙሽራውንም ጎኑም የሕይወትን ውሃ ምንጩ እርሱ መምህር የአፉም ትንፋሽ የዕጣን መዓዛ እርሱ መብራት መስቀሉን መቅረዝ እርሱ የገነት ዛፍ የጸጋ ወንጌል መዓዛ ያማረ አበባ እርሱ የጽድቅ ፀሐይ ሐዋርያቱ የብርሃን ከዋክብት እርሱ የበረከት ማዕድ ካህናቱን የሚስጥር አገልጋዮች እርሱ የቅድስና ልብስም ዲያቆናቱንም በልብስነቱ ዘርፍ የሆነ ልብስ ተክህኖ የሚከበከቡበት የወርቅንም ጸናጽል እርሱ እረኛ ያመኑበትን የሚስጥር በጎች እርሱ ንጉሥ ሰማዕቱ የመንግስትም አዳራሽ የሚያስጌጣት እንቁዎቹም እርሱ እውነተኛ የወይን ስፍራ መነኮሳቱንም ለሚያዩ ሰዎች ለዓይንም ያማረ የጽድቃቸው ፍሬ በሚያነበው ሰው አፍ የሚፈጥር የወይን ዘለላዎች ናቸውና እርሱ እውነተኛ የወይን ስፍራ መነኮሳቱንም ለሚያዩትን ሰዎች ለዓይን ያማረ የጽድቃቸውን ፍሬ በሚያነቡበት ሰው አፍ የሚጣፍጥ የወይንም ዘለላዎች ናቸው። ኢየሱስ ክርስቶስ የቅዱሳን ሁሉ ንጉሥ ነው። ኢየሱስ ክርስቶስ ለሚጠሩም ስሙ የጣፈጠ ነው። ኢየሱስ ክርስቶስ ለሚያዳምጠውን ቃል የጣፈጠ ነው። ኢየሱስ ክርስቶስ ለሚበላውንም ስጋ የጣፈጠ ነው። ኢየሱስ ክርስቶስ ለሚጠጣውን ደሙ የጣፈጠ ነው። ኢየሱስ ክርስቶስ ዜናውንም ለሚናገር መታሰቢያውን የጣፈጠ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ የስሙ ልጅ ነውና አሜን። ይህንን የተጻፈው ከአባ ጊዮርጊስ ዘጋስጫ። ውድ ቻናሌ ተከታታዮች ይህን ድምጽ የምሰሙ በሙሉ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሌላ የዐቢይ ጾም 5ኛ ሳምንት ይዘን እስከምንቀርብ ደህና ቆዩኝ።